ረጅም ኳስ ገባርዲዮል ማቲያስ ኑኔዝ ደረቱ ላይ ኳሱን አበረደ። ወደ እጁ የተጠጋ ይመስላል። ወደፊት እየገፉ ነው። በርናንዶ ሲልቫ የመጀመሪያው ጎል ምናልባት ኑኔዝ ጎል ፎደን ጎል ለማስቆጠር 1 ደቂቃ ብቻ ነው የፈለገው። 1 ደቂቃ ብቻ ፊል ፎደን ሊድስ ዩናይትድን ቀጣቸው። ረጅም ኳስ ከገባርዲዮል ማቲያስ ኑኔዝ መጣ። ኳሱ ማቲያስ ኑኔዝ ተቀባብሎ ወደ ውስጥ ገባ፣ አሻገረው። ፎደን ኳሱን ቺፕ አድርጎ መረብ ላይ ቀላቀለው። ቦንዛ ፎደን ቦንዛ ማንቸስተር ሲቲ ቦናንዛ አይነት ጨዋታዎች አይደል ሳናወራ ሳይጀምር አለቀ አይደል? አላለቀም። ሳይጀምር አለቀ ነው እንጂ ሹቺ ቀድሞ ጎል አስቆጥሮባቸው ይችሏቸዋል። ይሞክሯቸው እስቲ ነው። ሹቺም ጎል ገባ ገባዲዮል ሲቲን በድጋሜ መሪነቱን እንዲያሰፋ አረገ። ገና 4 ደቂቃ ነን። ቹቺዬ ምን አልኩ ስንጀምር? አዎ እንግዲህ የጎሉና ጎል ይዘንባል አልኩ አይደል? ቹቺዬ ምን ሆነ ጨዋታው ላይ? እውነት ነው፣ ጎል ዘነበ። እውነት ነው። በ4 ደቂቃ 2 ጎል፣ ለዛውም ፔሪ ያከሸፈ፣ ለዛውም ፎደን እየሳተ፣ ለዛውም ሃላንድ እያልተጠቀመ በ4 ደቂቃ 2 ለባዶ መምራት ጀምሯል። አሁን ተረኛው ገባርዲዮል ነው። ፔሪ ኳሱን ሲወጣ እዛው ኒኮ ኦራይሊ አፍና ያዘበት። የተመለሰውን ኳስ መስመሩ ላይ የነበረው ገባርዲዮል ጨረፍ አድርጎ መረብ ላይ አስቆጠረ። የትኩረት ችግር፣ የግብ ጠባቂው ችግር አለ። ሶፊ ፓንች አላደረገም በደንብ። አሁን ነሜቻ ተሳሳቱ፣ አገኟቸው። አስደናቂ ኳስ ነሜቻ ዶሚኒክ ካልቨርት-ልዊን ጎል ነው። ዶሚኒክ ካልቨርት-ልዊን ተቀይሮ ገብቶ ሲቲን ጉድ አረገው። አሁን ጨዋታው በቃ ጋለ። ከዚህ በኋላ ሰራላቸው። ቀድሞው የኤቨርተን አጥቂ ዶሚኒክ ካልቨርት-ልዊን በራሳቸው ቅሌት ነው ባይዘው። ሲቲ ጋብዞ ምግቤን ብሉልኝ ብሎ ኦፍሳይድ ይመስላል። ግን ኦፍሳይድ ይመስላል። እዚህ ጋር ኖ ምን አረገ? እሱ አይደለም የደረሰው። መች ተጠቀመ? ይሄኛው ይመስለኛል። ቆይ እዚህ ጋር ነው ማየት ያለብን። አለ ጎል ነው። ጎል የመሆን ዕድል ያለው ይመስላል። ሰጡት አመቻችቶ፣ ምንም አላረገም። ጎል ነው። እንግዲህ ቫር ደግሞ ማቲያስ ኑኔዝ ነው ጥፋቱን የሰራው። ባይዘው የማቲያስ ኑኔዝ ጥፋት ነው። ተመልከተው። ኑኔዝ አቃናለት ኳሱን፣ አሲስት አረገለት በደንብ አሲስት። ሌዲስ ዩናይትድ ወደ ጨዋታው ተመለሰ። ጨዋታው 2-1 መጣ። አሁን ምን ነፍስ ዘራ ይሄ ጨዋታ። ምናልባት ሞራላቸው ሊነሳሳ ይችላል። ጸድቋል ጎሉ። ቦንዛ ዶሚኒክ ካልቨርት-ልዊን ቦንዛ ሌዲስ ቦናንዛ አነቋቸው። ከተኙበት ቀስቅሰው ዳንኤል ፋርከና ልጆቻቸውን አነቋቸው። ኳሱን ጃይደን ቦንጉ ዶሚኒክ ካልቨርት-ልዊን አገኛቸው። ገባ። ወዴት ቀድሞ ነፍተዋል። ፔናልቲ ፒተር ባንክስ ጨከኑ። ሲቲ ላይ ተነስተውበት ነው የመጡ። ጸባላቸው ሲነው ቢጫ ካርድ ገባርዲዮል። ጨዋታ አበደ። በስማ አሁን አበደ። እስቲ ምን አደረገው? ምንድን ነው ያደረገው? ግን ሄደ እዚህ ጋር እሺ ፔናልቲ ልክ ናቸው። ጎበዝ ዳኛ ኳሱን ትቶ ሰው ላይ ምን ሆኖ ነው ገባርዲዮል? ኧረ ገባርዲዮል መጀመሪያ ኳሱ ላይ ነካውም እንዴ? ንጹህ ፔናልቲ። ጉድፈላ ሲቲ ላይ አለ ጁቻ። ጉድፈላ ሲቲ ላይ ዩቲዩብ ላይ ገባ በሉ። ሲዲ ስፖርት ላይክ ሼር ይደረግ። ሲዲ ስፖርት ዩቲዩብ ላይ ያላችሁ፣ ቪዲዮ ላይ ያላችሁ ላይክ ይደረግ፣ ሼር ይደረግ፣ ላይክ ይደረግ። አበደ። ማንቸስተር ሲቲ ራሱን አደጋ ውስጥ ከተተ። ነገ አርሰናልና ቼልሲ እርስ በርስ ተሸናንፈው እሾልካለሁ ሲል ሲቲ እዚህ ኢታር ላይ መሽሎክ ያጦ ራሱ ሾለክ ወጥመድ ውስጥ ገብቷል። ወጥመድ ውስጥ ገባ ሲቲ። ከባድ ነው በጣም። ፔናልቲው ጸድቋል። ፔናልቲ ጥያቄ አለው ሶፊ። የአንድ ተጫዋች ለውጥ ቡድን እንዴት እንደቀየራየው። ግን ዶናሩማ ሊያድነው ይችላል። ባይዘው ፔናልቲ ላይ ብዙ ማለት ነው። ዶናሩማ ኧረ በጣም አደገኛ አይደለም።
አፍሻል ልክ ነህ። ደህና ነው። ጥሩ ነው። እንዴ ፓሪስ ሰን ጀርመን ይዞት የወጣው ፔናልቲ አይደል እንዴ ዋንጫ የበላ? አይ ልክ ነው። ደህና ነው። በጣም የሚባል አይደለም። አሁን ታንካ ነሜቻ ኃላፊነቱ ጀርባ ላይ ወድቋል። አንድ ስተዋል ከ4 ፔናልቲዎች 3 አስቆጥሯል። አብዛኛውን በቀይ ጠርዝ በኩል ነው የሚያስቆጥረው። መረጋጋት አለበት ባይቸኩ። ሉካስ ነሜቻ በጨዋታው ላይ መጥፎም ጥሩም አልነበረም። አስቆጥረዋል። ያየው ነው። ዶናሩማ በትኩረት አልተንቀሳቀሰም። ነሜቻ ሰጠው ደግሞ ዶናሩማ ብሎት እንደገና ሰጠው። ገሎ ማዳን ገደለው። አዳነው መልሶ ራሱ ዶናሩማ ቦንዛ ነሜቻ ቦንዛ ሌደስ ቦናንዛ ፒኮኳ ላቧ ተነቃቅሎ አለቀላት፣ ሞተች፣ አበቃ ሲባል እንደገና ፒኮኳ አዲስ ላባ አውጥታ መብረር ጀመረች። አቻ ሲቲ 2 ሊድስ 2 አቻ። ይሄን ማን ያምናል? ይሄ የእንግሊዝ ፕሪሚየር ሊግ ነው። ሁለት እኩል አበደ እግር ኳስ። ቀጥፈው አይነት ቡድን ነው። ግን ሲቲ ኢታር ላይ መጥቶ በዚህ ደረጃ መፈተኑ ግን ለእኔ ልክ እንደ ሹቻ አስገርሞኛል። ሲቲ መጠንቀቅ አለባቸው። በዚህ ልክ እንቅስቃሴዎቻቸው መውረድ የለበትም። ከፍ እያሉ መምጣት አለባቸው ከዚህ በኋላ ለቶፕ ፎርም ቢሆን ሻምፒዮንነቱን ተወውና ለቶፕ ፎርም ቢሆን ሲቲ ዛሬ ያሳየው አቋም በሻምፒዮንነት በፍጹም የሚያስጠጋም አይደለም። ፎረን በመጨረሻም የሊድስ ዩናይትድን መረብ በረገደው ፊል ፎደን ዋው ጎል! ፊል ፎደን ወሰው አራገበው። 91ኛው ደቂቃ ላይ ማንቸስተር ሲቲ ሶስተኛውን ጎል አስቆጠረ። 3-2 ፊል ፎደን። ፔፕ ጋርዲዮላ እየሮጡ መጡ። ዶኩን ማቲያስ ኑኔስን ጠሩት። በጆሮውን ነገር አሉት። ፊል ፎደን ወሰው የመጀመሪያውን ጎል ያስቆጠረው፣ ሶስተኛውንም ጎል አገባ። ማንቸስተር ሲቲ 3 ሊድስ ዩናይትድ 2። አስረናይ ኳስ ነው ግርምዬ። ራያን ቸርኬ አይኑ ይደንቃል። በርናርዶ ፊል ፎደን ኳሱን በመታበት ጊዜ